ስለ ጸጋ ህይወት ስናይ መጀመሪያ ህይወት የሚለው ኑሮ ማለት ነው ወይንም የተገለጠውን ነፃነት እግዚአብሔር ብርሃን ብሎ የጠራውን የብርሃን ኑሮ መኖርን ነው የጸጋ ህይወት የምንለው። የጸጋ ህይወት ስንል ደግሞ እግዚአብሔር በጸጋው በእኛ ውስጥ ራሱን የሚገልጥበትን መንገድ ነው የጸጋ ህይወት የምንለው። ከኛ ያልሆነ የኛ ብቃት ያልሆነ የኛ ችሎታ ያልሆነ በእኛ ሁኔታ ላይ ያልተመሰረተ እግዚአብሔር በጸጋው የሰጠንን ያንን ህይወት ስንኖር ኤክሰርሳይዝ ስናደርግ ስንለማመደው ጸጋው በኔ ሰራ እያለ ጳውሎስ እንዳለው ያንን የጸጋ ህይወት ስትቀምሱ ሲገለጥ ሲታይ ይሄ ጸጋ ነው እንላለን። እንዲህ ብዬ ልንገራችሁ። አሁን በጣም ሃይማኖት ውስጥ ክርስትና ላይ ወደ ሃይማኖታዊ ሐሳብ ተቀይሮ ሃይማኖት ውስጥ ያለ የክርስትና ስታንዳርድ ምንድነው ተብሎ ሲጠየቅ ሰዎች ማድረግ የሌለባቸው ተብሎ የሚታሰብ ይሄንን አያደርግም ክርስቲያን ማድረግ የለበትም የሚባሉትን ለምሳሌ 10ቱን ትእዛዛት መጠበቅ አሁን ምንሳሳተው ምንድነው? ህጉን ስንቃወም ሰዎች ኃጢያትን የፈቀድን ይመስላቸዋል ወይንም እንደፈለክ ኑር የምንል ይመስላቸዋል። የጸጋውን ህይወት ስለማያውቁ የሚያስቡት በጸጋው የተገለጠ ህይወት አለ ሚለውን ሳይሆን ክርስትና ላይ የሰጧቸውን ህግና ትእዛዛት በመፈጸም ጸጋን የኖሩ ይመስላቸዋል። አይ አይደለም። አንድ የኢንዱይዝም ተከታይ ቡዲስት የሚገርማችሁ ሞንክ ሆኖ ሞልኩሶ ሲኖር በሰውነቱ ስታንዳርድ ነው የሚኖረው። እቺ ማስመር ስላለባችሁ ነው የምነግራችሁ። በሰውነቱ ስታንዳርድ ሰው ነው። ምን አይነት ሰው ሲባል ጨዋ ሰው፣ ሜዲቴት የሚያደርግ ክፉ ነገር የማያደርግ ምንድነው ይሄ የሚታየውን እንስሳ ቅማል እንኳን የማይገል ይገባችኋል። ምንም ጥፋት ማያጠፋ የመለኮሰ ሲባል ራሱ ስታስበው ሞንኩ ያለውን አቋም አይተ በሰው ደረጃ በሰው አቅም ነው የሚኖረው። እሺ ከናንተ እንደሱ የሚኖር ሰው አለ? ማን ነው ከማላችን ሞንክ የሆነ የመለኮሰ ማለት ዓለም በቃኝ በሃይማኖት ስርዓት ውስጥ እንዳለው የቃሉ ፍቺ ሞተ ማለት ነው። መለኮሰ ማለት ሞተ ማለት እኛ የምንሞት ሞት ከክርስቶስ ጋር ሞተን ከክርስቶስ ጋር ምን ያለነን የተነሳነን ስለተነሳን የጸጋ ህይወት እንኖራለን። እነኚህ የመለኮሱት ግን ይሞቱና ከነገር ሁሉ ውስጥ ወጥተው የጸጋ ህይወትን አይደለም የሚኖሩት። ከሰው መሃል ጠንካራ ካራክተራቸው፣ አደራረጋቸው፣ ህግ መጠበቃቸው፣ ነገራቸው ጨዋ ሰው እንላቸዋለን። አሁን አንድን የቡዲስት ሞንክ በሚሰራው ስራ ካንተ በጣም ይበልጣል፣ ካንተ በጣም ይሻላል፣ ከሰው ልጆች ቤስት ነው። ለምን? መጠጥ አይጠጣም፣ ዝሙት አያረግም፣ ሜዲቴት ሲያረግ ነው የሚውለው፣ ነፍሳት አይገልም፣ በጣም ብዙ መልካም ምትላቸውን ነገሮች ያደርጋል፣ መልካም ይሰራል።
ግሬስ ላይፍ እሱ አይደለም። ይሄ ሰው ሚሰራው ነው። አንተ ግን እሱን አትሰራ፣ ግን መንግሥተ ሰማይ ይገባለሁ እያልክ እያወራክ ነው። እግዚአብሔር ከኔ ጋር ነው እያልክ ነው። ክርስቶስ በእኔ ያለ እያልክ ነው። አንተ ጋር ምንድነው የሚለየው? እሺ ክርስቶስን ተቀበለ፣ የክርስቶስን ማንነት ወደ ውስጥ አስገብተ፣ ቀጥሎ ወደ ሞንኩ ነው የምታድገው። ሞንኩ ቤስት ነው ብያለሁ በሰው ወደሱ ነው የምታድገው። ወደ ሞንኩ ወደ ባታዊነቱ ማለት ነው። ወደሱ ነው የምታድገው። መጨረሻ ላይ the best ክርስቲያን ስትባል እንደዛ መለኩሴ ምርጥ ዓለም ለምኔ ብለ የጣልክ በነሱ በሰው ማይንድ ማለት ነው የጣልክ ሰው ሆነ ነው ምትጨርሰው? ወይንስ የጸጋ ሕይወት ስትጀምር እግዚአብሔርን እየመሰሉ ምን የሚሉ የሚኖሩ? ወደ ማን ነው እያደግክ የምትሄደው? እግዚአብሔርን ወደ መምሰል። ከጎን ላለው ሰው ጸጋ ከሆነ የገባብህ ራሱ ጸጋ የሚባለው የእግዚአብሔር ብቃት ነው በለው። የእግዚአብሔር ብቃት ከሆነ የገባብህ መንገድህ እግዚአብሔርን ወደ መምሰል ነው በለው። ለዚህ ነው አዲስ ኪዳንና ብሉይ ኪዳን ልዩነት ያላቸው። ብሉይ ኪዳን ሕጉን የመጠበቅ ሰውየው ሕጉን ጠብቆ ወደ ሕጉ ፍጻሜ ነው የሚሄደው። ሕጉን ነው የሚጠብቀው። አዲስ ኪዳን ግን ጳውሎስ የትኛውን ቦታ ላይ የተናገረው እግዚአብሔርን እየመሰልክ ትኖራለህ ነው የሚለው። እስኪ አስቡት፣ እኛ ሰዋዊ ጽድቅ ላይ ያልደረስን እግዚአብሔርን ወደ መምሰል እንሄዳለን፣ እናድጋለን። ሰዋዊ ጽድቅ ላይ እንደ ሰው ከሰው መሃል ዓለም በቃኝ ብለን ያልወጣን ሰዎች መንገዱ የጸጋ እሱ በሰጠን ጸጋና ሕይወት ካልሆነ ዓለም በቃኝ ያሉትን ለመሆን እንኳን አቅም ያጣን ሰዎች እግዚአብሔር መምሰል እንችላለን። ነገር ግን ጸጋ ማለት የእግዚአብሔር ብቃት፣ የእግዚአብሔር ማንነት፣ እግዚአብሔር በራሱ ስላንተ የሰጠ ወደ ምን የሚያሳድግ ይመስልሃል? እግዚአብሔርን ወደ መምሰል። ለምን? የሚኖርብህ እሱ ነው፣ የሚገለጥብህ እሱ ነው፣ የሚሰራው እሱ ነው፣ ካንተ አይደለም። ነገር ግን መንገድ የጸጋ ካልሆነ ባታዊ ስለሆንክ ሞሎክሴ ስለሆንክ እግዚአብሔርን ትመስላለህ ማለት አይደለም። እግዚአብሔር መንገዱ እሱ አይደለም። እግዚአብሔር መንገዱ ክርስቶስ ነው። ኢየሱስ ጌታ ነው። ሐዋርያው ጳውሎስ ሚለውና ተጠንቅቃችሁ ስሙት። በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ። በክርስቶስ ኢየሱስ ምን እየመሰልክ ነው የምትሄደው? በክርስቶስ ካልሆንክ የእግዚአብሔርን ጸጋ አታገኝም። ሮሜ 6:23 ላይ ምን ይላል? የኃጢአት ደሞዝ ሞት ነው ይላል። ማንኛውም ኃጢአት ወደ ምን ያመጣሃል? ወደ ሞት ያመጣሃል አለና ቀጥሎ ያለው ምን ይላል? የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ የዘላለም ሕይወት ነው። የእግዚአብሔር የጸጋ ስጦታ ነው የሚለው። እግዚአብሔር በጸጋው የሰጠ የሕይወት አይነት ግን ምንድነው? በክርስቶስ ኢየሱስ የዘላለም ሕይወት። ስለዚህ የጸጋ ሕይወትን አልለመድንም። ባጭር ቃል ሰው በጸጋ እየኖረ ነው ሲባል ኃጢአት አቁሟል ማለት አይደለም። እግዚአብሔርን እየመሰለ ምን እያለ ነው? እየኖረ ነው ማለት ነው። ሱፐርናቹራል ነገሮች ይገለጡበታል። አንድ ጊዜ አንድ ወዳጃችን ያለውን ልበላችሁ። እየመጡ ሁሉ ሰባኪዎች ማለት ነው ክርስቶስን ምሰሉ ይሉናል።
ችግሩ ግን አሉ ክርስቶስ ምን እንደሚመስል አይነግሩንም። ይገባችኋል? ክርስቶስ ምን እንደሚመስል ሳታይ ክርስቶስም ምሰል ብለህ ይሆናል? አይሆንም። አሁንም እኔ ልንገርህ እግዚአብሔርን ምሰል ብያለሁ። እግዚአብሔር ምንድነው ይመስለው? እግዚአብሔር 10ቱን ትእዛዛት እየጠበቀ ነው የሚኖረው? እግዚአብሔር እኛ ዓለም ላይ ነው እንዴ ጭራሽ የሚኖረው? አትያዝ አትቅመስ እያለ ነው የሚኖረው? ልጠይቃችሁ እግዚአብሔር ሲባል የሚመስለው ክርስቶስ ብቻ ስለሆነ በክርስቶስ እዩት እግዚአብሔር ምን እንደሚመስል ስላልኩ አሁን እግዚአብሔር ጠፍቶብህ ሰማይ ምድር ምናም ብላ አትጨነቅ። ቃል ሥጋ ሆኖ አይተናል። ስለዚህ እሱን አስብ ክርስቶስን። እሺ ክርስቶስ እጃቸውን ሳይታጠቡ ይበሉ ነበር። የሙሴ ሕግና ባህሉ ግን እጅ ታጠቡ ይላል። ክርስቶስ ሰንበትን ያልፍ ነበር። የሙሴ ሕግ ግን ሰንበትን ተጠብቅ ዘንድ ከ10ቱ ትእዛዛት አንዱ ተጠንቀቅ ይላል። ኢየሱስ የሰው ልጅ የሰንበት ጌታ ነው እንጂ ሰንበት አይገዛውም ብሏል። አንደርስታንድ ታረጉኛላችሁ? እግዚአብሔር እዚህ ምድር መጥቶ በኖረበት ጊዜ በኖረበት ዘመን ኃጢአተኛ ቤት ይገባል። እነሱ በሕጋቸው የከለከሉትን ያደርጋል ይኖረዋል። እና እግዚአብሔር ኃጢአተኛ ነበር ማለት ነው? እግዚአብሔርን መምሰል 10ቱን ሕግጋት መጠበቅ ማለት አይደለም። በጣም የሚበልጥ ህይወት ነው እግዚአብሔርን መምሰል። ከሕግም በላይ ሕግ በመፈጸም ያለ ህይወት አይደለም። ሙሴ ምን አለ? ከሕግ የሆነው የሙሴ ጽድቅ ሮሜ 10:6 ላይ የሚያደርገው በህይወት ይኖራል። የሚያደርገው በማድረግ ነው የሚኖረው። ነገር ግን አለ ከእምነት የሆነው ጽድቅ ምን ይላል? ምን ይላል ነው የሚለው? በልብህም በአፍህም ሆኖ ቃሉ ቀርቦልሃል። ቀርቦልሃል። ቃሉን የቀረበልህ ይሄ የቀረበልህ ቃል ደግሞ ምንድነው ስትለው ይሄው የምንሰብከው የእምነት ቃል ነው። የእምነት ቃል በእምነት ነው። የእምነት ህይወት በቃሉ ላይ ነው የሚኖረው። ከጎን ላለው ሰው እንደ እግዚአብሔር ቃል ስኖር ነው በጸጋ የኖርኩት በለ። ቃሉ ርስት ነው ያለኝን በለ ርስቴ ሲሆን በለ። ስልጣን ነው ያለኝን ስልጣኔ ሲሆን፣ ጸድቀሃል ሲለኝ ጽድቄ ሲሆን፣ ከብረሃል ሲለኝ ክብሬ ሲሆን፣ ሞታሃል ሲለኝ ሞቻለሁ ስል እንደ ቃሉ ስኖር ጸጋ ነው በለ። ምንድነው እሱ? ጸጋ ነው። ሁሉ ከእግር በታች ይገዛል ሲል ሲገዛል እንደምኑ ነው እየኖርክ ያለው? እንደ ቃሉ። ስለዚህ ዛሬ የጸጋ ህይወት መስመሯን ያዟት። የጸጋ ህይወት በሰው ልጆች መካከል አትያዝ አትቅመስ አትንካ የሚለውን ትእዛዝ ጠብቀን ኖርን ምንለው ህይወት አይደለም። የእግዚአብሔርን ብቃት ተካፍለን እግዚአብሔርን እየመሰልን ምን ስንኖር ነው። ሱፐርናቹራል ላይፍ ላይ መታየት አለበት። ይሄ የሱፐርናቹራል ላይፍ ልምምድ ከሌለ፣ በሌላ አማርኛ መንፈስ ቅዱስ ከሌለ ማለት ነው። የመንፈስ ቅዱስ ኃይል ከሌለ፣ የመንፈስ ቅዱስ ጥበብ ዕውቀት፣ የመንፈስ ቅዱስ ፈውስ፣ የመንፈስ ቅዱስ በረከት፣ የመንፈስ የሆነው ነገር ከሌለ ጸጋ ተካፍዬ የጸጋ ህይወት እየኖርኩ ነው ማለት አችልም። ለምሳሌ እሱ ስለ ድህነት ዋጋ ከፍሏል። የእግዚአብሔር የጸጋ ስጦታ በክርስቶስ ኢየሱስ ምን እንድንሆን ነው? ባለጠጎች እንድንሆን።
አምላኬ እንደ ባለ ጠግነቱ መጠን በክብር በክርስቶስ ኢየሱስ ምን ይበልባችሁ። እስኪ በጸጋው ባለ ጠጋ እንደሆን ተጠርቻለሁ በሉ። ብልጽግናን በሉ እንደ ጽድቅ እንደ ጥበብ ከእግዚአብሔር ዘንድ ተቀብያለሁ። በእናትና በአባት በአገር በሁኔታዎች ድሃ ልትሆን ትችላለህ። የድሃ ሩት ሊኖር ይችላል። የእርግማን የከርስ አሜከላና ሾህ የሚበቅልበት ይሆናል። በጸጋው ውስጥ ግን በክርስቶስ ኢየሱስ የጠራ እግዚአብሔር ያንን ምንጭህን አስክዶ የጸጋው ምንጭ ሁሉ ያንተ ነው ይልሃል። የሱ የሆነ ሁሉ የማን ነው? ያንተ ነው ይልሃል ጸጋው። ስለዚህ አሁን እኔ በምንድነው የምኖረው? ጸጋው በእምነት አድኖኛል። ጸጋው በእምነት በእኔ ይገለጣል። እሱ ነህ ያለኝን ደግሞ በነፃ ምን ያለኝን የሰጠኝን አምኜው እኖራለሁ። እኔ ካልተጨመርኩበት አልልም። ስለዚህ ምንድነው የእግዚአብሔር ጸጋ? ለምን በፊት ጸጋ አልነበረም? ለምን አሁን ጸጋ ይኖራል? በብሉይ ኪዳን ጸጋ አልነበረም። በብሉይ ኪዳን ጸጋ የለም። ለምን አዲስ ኪዳን ላይ እግዚአብሔር ራሱ ወደ ጸጋ ህይወት ስርዓት የሰው ልጆችን ቀየረ፣ ጠራ? እንዴት? የጸጋው ህይወት ወደኛ የደረሰው ይሄ የጸጋ ኪዳን ሐዋርያው ጳውሎስ የገባው ማለት ነው። ሳምንት ይገርማችኋል። ከዚህ አስተምሬ ወጥቼ ስልኬን ሳየው ሚስኮል አገኘ። ደወልኩኝ እና ማውቀው ልጅ ነው። ስደውልለት አፖስትል አይ ጉባኤ ላይ ነበርኩ አልኩት። ዋው በኋላ እኮ ቀኑን ሳየው አወቅኩኛል። አንድ ልጅ አልቻልኳትም እዚህ እና ታስረዳታለህ ብዬ ነው አለኝ። ምንድነው ስለው ጳውሎስ ነው ክርስትናን የፈጠረ እንጂ ኢየሱስ ራሱ ክርስትናን እንደዛ አይደለም ያስተማረው ብላ ጥቅስ እየጠቀሰች ጳውሎስ ነው ግራ ያጋባው ክርስትና። ይሄ አሁን ጸጋም ይባል በእምነት ኖረን ድነናል ምናምን የሚለውን ያመጣው ጳውሎስ ነው። ከዛ በፊት ኢየሱስ ሕግ ጠብቁ ስርዓት ያዙ እያለ ነበር ሲያስተምር የነበረው። ሕግ ልሽር አልመጣው እንትን አድርጉ። ኢየሱስ ልክ እንደ ሙሴ ስራ ስሩ ነው ሲል የነበረው። ጳውሎስ ላይ ሲመጣ ግን እሱ ሰርቷል፣ አዲስ ፍጥረት ሆነናል ምናምን ሚል አዲስ ሐሳብ የፈጠረው ጳውሎስ ነው። አዲስ ፍጥረት የሚባል በኢየሱስ ትምህርትም በምናምንም የለም አለችኝ። እኔ ደግሞ መመለስ አቃተኛ አለኝ። ቀጥታ ማለት ስጣት አልኩት። ሰጣት። እንዴት ነሽ ሰላም ነው አለው። አሁን ያወራሽው ሐሳብ የሙስሊሞችና የአይሁዶች ነው። በጣም የሚጠሉት ጳውሎስን። ይሄንን ሐሳብ እኔም አውቀዋለሁ፣ ግን ልመልስልሽ፣ ለእናንተም ልመልስላችሁ። ዛሬ ሳስተምር ይመለስልሃል። ኢየሱስ ጌታ ነው። ከሷ ትምህርት ተነስቼ አይደለም። ሰዎች ጸጋን ጳውሎስ ነው የጸጋውን ወንጌል የሰበከልን። ነገር ግን ይሄንን ወንጌል ነው ጸጋ። ከጎን ላለው ሰው ወንጌል በለው ወደ አንተ የደረሰ የእግዚአብሔር የምስራች ነው። ካንተ የሚጀምረው ነገር የለም። እሱ ስላንተ ያደረገውን በወንጌል ወደ አንተ አደረሰው። ወንጌል ጳውሎስ ወንጌል ሰባኪ ነው፣ ሌላ ነገር አይደለም። ጳውሎስ ወንጌል ሰባኪ ነው። ጳውሎስ በሌላ አማርኛ እግዚአብሔር የሰራውን ስራ ጳውሎስ ባያይ ኖሮ ወንጌል ሆኖ አይወጣም ነበር። ወንጌል ጸጋ ነው፣ የጸጋ ቃል ነው ወንጌል። ኃጢአተኛውን ሄደ የኃጢአት ዋጋ ምን ብሏል? ይሄ አይደል ወንጌል?
እኮ ተከፍሏል ስትል ክርስቶስን የማያውቅ ሰው ክርስቶስ ያልገባው ሰው የእግዚአብሔር ጸጋ ክርስቶስ መሆኑ የማይታየው ሰው ክርስቶስ በምድር ሲያስተምር ብሎ ትምህርት ሊከተል ነው የሚፈልገው። ክርስቶስ በምድር ሲያስተምር ጸጋን ሊሰብክልን በእርሱ ያለው ሊነግረን እኛም እርሱን እየመሰልን እንድንኖር ሊያስተምረን ተናገረ እንጂ ጸጋው የተፈጸመው መስቀል ላይ ጸጋው የተፈጸመው በአብ ቀኝ ምን ሲል ሲቀመጥ ነው። እና ጳውሎስ የሚሰብክ የትምህርት አይነት አይደለም። ሲጀመር እቺ ሚስጥር ስሙ፣ ጸጋ ብቃትና ኃይል ነው እንጂ ትምህርት አይደለም። ጸጋ ፐርሰን ነው እንጂ ትእዛዝና ሕግ አይደለም። ጸጋ የተሞላው የእግዚአብሔር ችሎታ ነው እንጂ እግዚአብሔር አንተን ያዘዘ ያስተማረ ትምህርት ማለት አይደለም። ለዩት መጀመሪያ እንደዚህ ሲለዩ ነው ነገሩ ቁልጭ ብሎ የሚገባቸው። ካለበለዛ ክርስትናን እንደዚህ አይነት መልክ የሰጠው ጳውሎስ ነው ብለ ከዛ ኮንፊውዝድ ሆነ። ኦኬ ጳውሎስ አዲስ ሃይማኖት የፈጠረ ከመሰለ ተሳሳታለ። ጳውሎስ በራለት፣ ለኛም አበራለን። ኢየሱስ ጌታ ነው። ምን እንዳለ ታውቃላችሁ? እንግዲያስ ጽድቅ በሕግ በኩል ከሆነ አለ ጳውሎስ ክርስቶስ በከንቱ ሞተ። ይገባል ምን ማለት እንደሆነ? ሕጉ መልሶ የሚያጸድቀኝ ከሆነ ክርስቶስ በከንቱ ነው ምን ያለው የሞተው። ነገር ግን አለ የእግዚአብሔርን ጸጋ አላጣጥልም አለ። ምን ማለት ነው? እግዚአብሔር በራስ አቅማችልም ብሎ በክርስቶስ የፈጸመልህን ሥራ እንደመጣል ማለት ነው። ይገባችኋል? ምለው እንደመጣል ማለት ነው። እግዚአብሔር በክርስቶስ ያደረገልህን ነገር እንደመጣል ማለት ነው። አይ የኔ ይበቃኛል እያልክ ነው። አላጣጥልም እኔ። በጣም ደግሞ ከምንም በላይ ሰው በእግዚአብሔር ነህ ከመባል በላይ እግዚአብሔር ባንተ ውስጥ ነው ከመባል በላይ ሕይወት አለ። ለዛውም ይሄ ቅዱስ ፍጹም ንጹህ የሆነ ቅዱስ 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 እያሉ ቀንና ሌሊት የሚያመልኩት ጌታ ያለ ጸጋ ወዳንተ ቢመጣ ኖሮ ምን ልትሆን ነበር? ሆዜ ነበር መተው። ሆዜ ምሳሌ የሆነውን ታቦት ሊወድቅ ሲል ከብቶቹ ሲፋንኑ ደገፈው ይላል። እግዚአብሔር ደግፈው አይቆም፣ ካንተ ብቃት አይጀምርም። እግዚአብሔር ማንም ደግፎት አይደለም የሚቆም። ጳውሎስ አዲስ ሐሳብ ምናምን አምጥቶ አይደለም፣ ጋድ ኢናስ ብሎ ነው። እግዚአብሔር በእኛ አለ። ኢየሱስ ጌታ ነው። ከዚህ በላይ ምን ትፈልጋለህ? ሰማይ ምድር ሞት ሕይወት የሆነ ነገር ነው አይደል የምታገኘው ብትሰራ። ነገር ግን ጸጋ ሲሆን ምን ይላል? ያለ ሁሉ የናንተ ነው፣ ምክንያቱም እግዚአብሔር ከልጁ ጋር ሰጥቷችኋል። እናንተ ግን የክርስቶስ ናችሁ። የጸጋ ሕይወት ሰው ሲኖር ሞት የሱ ነው፣ ሕይወት የሱ ነው፣ ያለው የሱ ነው፣ የሚመጣው የሱ ነው፣ ሁሉ የናንተ ነው። የጸጋ ሕይወት ላይ እናንተ ግን የክርስቶስ ናችሁ። ከዚህ ሚሻል እግዚአብሔር በእኔ ወይንም እኔ የምድር ንጉሥ ብሆን ምን አተርፋለሁ? ጠቢቡ ሰለሞን ነው መሆነው። እሺ መልአክ ብሆን ሰው ሆኜ አድጌ መልአክ ብሆን ምን አተርፋለሁ? አንድ ቀን በኃጢአት እንደወደቁት እንደ አንዱን መልአክ ነው መሆነው።
ወይንም ግዛት እንዳለው እንደ አንድ መልአክ ነው ግዛት የሚኖረኝ። እግዚአብሔርን መምሰል ወይንም እግዚአብሔር በኔ ሲኖር ግን ከምን ጋር አወዳደረዋለሁ? ጸጋ ማለት ይሄ ነው። እግዚአብሔር በእናንተ እስኪ እንየው ዮሐንስ ወንጌል ምዕራፍ 1 አንዳንዶቻችሁ ደስ ብሏችሁ ነው መሰሙት እና እንኳን ደስ አላችሁ። ጸጋ ከዚህ በፊት አልሆነም። በሕጉ ጸጋ የለም። ሕግ ትእዛዝ ነው። አንተ እንድትኖረው የተሰጠህ ትእዛዝ ነው። ነገር ግን ጸጋ ማለት የእግዚአብሔር ብቃት ላንተ ሲቆጠርልህ በአንተ ውስጥ መኖር ሲችል። በጣም ጥሩ ምሳሌ የሚሆናችሁ ልንገራችሁ። ሳምሶን የእጁ ጥንካሬ የእጁ ኃይል ሰው ነው። እንደኛ እንደ ኒፍሌም እንኳን ጃይንት አይደለም፣ እንደኛ ነው ሳምሶን። ነገር ግን አንዳንድ ቦታ ላይ ሲገባ ቃሏ የምትለውን በደንብ ስሟል። የእግዚአብሔር መንፈስ በኃይል ወረደበት። ሳይል አይልህም። ሳምሶን በር ነቀለ ሲል በኃይል ወረደበት። ሳምሶን አንበሳውን አነቀው ሲል በኃይል ወረደበት። ምን የሚል ቃል አለ? ሳምሶን አክት አረገ ከማለቱ በፊት ኃይል የሚል ቃል አለ። የእግዚአብሔር መንፈስ ሞላው የሚል ቃል አለ። ከጎን ላለው ሰው ኃይል ሳትቀበሉ አትውጡ በለ። ጸጋ ተሰጥቶሃል በለ። ይህ ጸጋ በለ የእግዚአብሔር ብቃት ነው፣ የእግዚአብሔር ኃይል ነው። ኢየሱስ ጌታ ነው። ኃይል ሳትቀበሉ አትውጡ። የእግዚአብሔርን ብቃት ክርስቲያን ሁሉ ነው ማለት ከጎን ላለው ሰው ልድገም በለ። ኃይል ሳትቀበሉ ሲል በለ እንደገና በለ። ለምሳሌ ኮንፌስ ባረክ ቁጥር ሪሊዝ የሚያደርግ ነገር አለ። እምነትክ ይሆናል። ኢየሱስ ጌታ ነው። ኃይል ሳትቀበሉ ምን አትበሉ? አትውጡ። ኦኬ ክርስትና ላሳያው። ኃይል ሲቀበሉ ምን አለ? እንዲህ አላቸው፣ ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ምን ትላላችሁ? ምን ትላላችሁ? ከተጠመቃችሁ የእጃችሁ ኃይል የናንተ አይሆንም። አንበሳው የሚገነጥለው ኃይል የናንተ አይሆንም። ሰው የሚፈውሰው ኃይል የናንተ አይሆንም። በጽድቅ የምትኖሩት ኃይል የናንተ አይሆንም። የምትሰሩት ስራ ፍሬያማ የሚሆነው በእናንተ አይሆንም። ተጠምቃችኋልና ያጠመቃችሁ ነው በእናንተ የሚገለጠው። ምን ያላችሁ? ሳምሶን አንበሳው ሲመጣበት የሆነ ነገር ያጠምቀዋል። ደሴም ፊዚካል እጅ ነው፣ ጣቱ ያቺው ናት። ነገር ግን ሲዝ በውስጡ ያለው ስትሬንግዝ የማን ነው? የመንፈስ ነው። ስለዚህ ጉሮሮውን ይዞ አንበሳውን ያፈርጠዋል፣ ሆዱን ይሰነጠቀዋል። በሰው አይሆንም። ግን ማን ሞልቶታል? መንፈስ። የከተማ በር ማለት የዚህ የቸርች በር አይደለም። የከተማ የቅጥር በር፣ የቅጥሩን በር ነቅሎ ይላል ተሸክሞት የሚከፈተው ራሱ እኮ ቃቃቃቃ ተብሎ በሰንሰለት ተጎትቶ ነው። እንዲህ ሰው ገፍቶ አይከፍተው። ሰውየው ነቅሎት ተሸክሞት ጋራ ወጣ ይላል። በጸጋ ስትኖር ማይቻሉ ነገሮች ውስጥ ገብተ ባንተ ቦዲ አልፎ ኢየሱስ ጌታ ነው። ሰው የሚመኘው የሚሰናከልበት የሚወድቅበት ነገር አለ አይደል? አንተ ግን ገብተ እንደ ዮሴፍ ጥለት ሮጣለህ። ለምን ብለህ እንዳጠይቀኝ የገባብህ ያጠመቀ ነው የሚችለው። ሰው ለገንዘብ ይሟሟታል አይደል? አንተ ገንዘብ እንደ ተራ ነገር ትቆጥረዋል። ለምን? ኤኒ ታይም አንዳች የለንም፣ ሁሉ ግሬስ ላይፍ ሁሉ የኛ ነው። ኢየሱስ ጌታ ነው።
እና ጸጋውን የምትረዱበትን ትርጓሜ ያስተካክሉና ዛሬ ጸጋ የተፈጸመ ህይወት ነው የሚለውን እኔ ጸጋ እሱ ላይ እንያል ችግሩ ምንድነው ኦክሲጅን አይደለም በለሁሉም ተንፈሳት ኖር ጳውሎስ በእግዚአብሔር ጸጋ አገኘ ዘንድ አለ ዮሐላይን እየረሳው የፊቴን ለመያዝ በህግ የሆነውን ተቻለ በእርሱ ገኝ ዘንድ አለ ግሬስ ክራይስት ነው ግሬስ ፐርሰን ነው ሃሌሉያ እግዚአብሔር ለሰው ልጅ የተሰጠው እግዚአብሔር ለሰው ልጅ የፈወሰው እግዚአብሔር ለሰው ልጅ ኃይል የሞላው በክርስቶስ በኖርማል አልመጣም እስኪኔ ዮሐንስ ወንጌል ምዕራፍ 1 ቃል ሥጋ ሆነ ቃል ምን ሆነ ቃል ሥጋ ሆነ አየ ግሬስ ሲጀምር ግሬስ እዚህ ጋር ነው የሚጀምረው እና ማርያም ጋር ልውሰድ ሉቃስ ወንጌል ምዕራፍ 1 ላይ ገብርኤል ከሰማይ መጣና ገብርኤል ማርያምን የመጀመሪያ ገና እንዳያት እግዚአብሔር በእርሷ ሊያደርግ ያለው ላይዋ ላይ ያለውን ነገር ምን እንዳላት ታውቃለህ ጸጋን የሞላብሽ ሆይ ምን የሞላብሽ ከሷ አልጀመረም የሷ ጉዳይም አይደለም የጸጋ ህይወት ሊወለድ ነው በሷ የጸጋ እግዚአብሔር ከሰው ጋር ሊሆን ማለት ነው እግዚአብሔር በሰው መሃል ሊመጣ ማለት ነው ማርያም ጸጋ ሞልቶባት ባትጀምር ኖሮ አባቶች እንደሚሉት መለኮተ እሳት እንዴት ትሸከማለች ይላሉ እሳተ መለኮት ነው የሚሉት እሳተ መለኮት እንዴት ትሸከማለች ማህፀኗ እንዴት ይችላል ገና እንደመጣ ገብርኤል ምን አለ ጸጋ የሞላብሽ it is by grace አለ ጸጋ ነው አለ ጸጋኔ ሞላብሻል ጸጋኔ ተቀበልሽው አለ ከፍ አርገጅንና በማርያም ላይ የሆነውን ዛሬ ባንተ ህይወት ላይ ይሆናል የማይቻል ነገር ትወልዳለህ በህይወት ያለ ከሰው ያልሆነ ነገር ትወልዳለህ በጌታ በኢየሱስ ስም ትወልዳለህ አይቻልም የተባለ ነገር እስኪ ጸጋ ተሞልቻለሁ በል ለማይለወጥ ኪዳን በል ጸጋ ተቀብያለሁ በል እንደ ጸጋው ቃል በል በላይ ላይ ይሆናል በል ይህ እንዴት ይሆናል የሚለው እኔ ላይ ሰራ ይህ እንዴት ሊፈጸም ይችላል የሚለው እኔ ላይ ሰራ በጸጋ ከሆነ ከዳንከው በጸጋ ከሆነ መታምነው በጸጋ ከሆነ የጸደቀው በጸጋ ከሆነ የተቀበልከው እነግራለሁ እንደ ማርያም ማይቻል ነገር በላይክ ላይ ይፈጸማል በሰው ሚቻል የሆነባት በህግ ያለ ነው በተፈጥሮ ያለ ነው ነገሮች ያንን ይመሰክራሉ አይናገሩም it's a word God in us አንድ ሰው ብድግ ብሎ እስኪ ማርያም ላይ የሆነውን ጸጋ ምንድነው ብሎ ቢጠየቀ እየጠየቀኝ ነው ተነስተሃል ብድግ ብሎ ስል ተነሳ ብድግ ብሎ ቢጠይቀኝ መልሴ ይሄ ነው ማርያም ላይ የሆነው ጸጋ ይሄ ነው አማኑኤል አንድ ሰው ለለለለለለኛል ማርያም ላይ የሆነው ጸጋ የሆነ ኃይል አይደለም የሆነ ሐሳብ አይደለም ማርያም ላይ የሆነው ጸጋ እግዚአብሔር ከማጋ ሆነ ከሰው እና እግዚአብሔር ከሰው ጋር የሆነው የት ነው ማርያም ማህፀን ውስጥ አይደለም መጽሐፍ ሲናገር ከሷ የሚወለደው ማን ነው አማኑኤል ተብሎ የተነገረው ነው አለ ከሷ ምን ሚለው ገብርኤል የተናገረውን ማርያም አካል አስይዛው ከሷ ሲወለድ ስሙን ማን ትለዋለህ
አማኑኤል። በሌላ አማርኛ የተወለደው ማን ነው? አማኑኤል። ገብርኤል ይወለዳል ነው ያለው፣ የተወለደው አማኑኤል ነው። በሌላ አማርኛ እግዚአብሔር ከኛ ጋር ነው። እግዚአብሔር ከማጋ ከኛ ጋር የተሞላችው ግሬስ እሷ ውስጥ የገባው ሰውና እግዚአብሔር አብረው። ከጎን ላለው ሰው ብቻውን በለው ወይ በሕግ ወይ በዘፍጥረት ወይ በተሰጠው ፍጥረታዊ ስልጣን ማንነት ሊነገርለት ይችላል በለ። ነገር ግን በለው ሰው እግዚአብሔር በሰው የሆነለት በለው እግዚአብሔርም ሰው የሆነለት በለ የዚያለት ግን ጸጋ ተብሎ ይጠራል በለ። እስኪ ትርጉሙን ገልብጦትና እግዚአብሔር የሌለበት ማንኛውም ነገር ላንተ ጸጋ ነው አይደለም። እግዚአብሔር ከሌለበት ጸጋ አይደለም። ኦኬ እግዚአብሔር ወዳንተ በመጣበት በማንኛውም ጉዳይ ምንድነው? ጸጋ ነው። እሺ እግዚአብሔር ብቻውን ሲኖር ጸጋ ብለህ ትጠራዋለህ? ትጠራዋለህ? አጠራው ምን ብለህ ትጠራዋለህ? ጸጋ ብለህ። እግዚአብሔር ነው፣ ጸጋ አይደለም። ጸጋ የሚሆነው ለማይገባ ላንተ እግዚአብሔር ባንተ ሲኖር ነው። ኦ ሃሌሉያ! እስኪ አንድ ሰው አሜን ይለኛል። በሰው ማትችለውን ነገር እሱ ባንተ ሲያደርገው ባይዘዌ እዚህ ውስጥ ነው የምትለወጡት። እኔ ግሬስ ተካፍያለሁ፣ ተሞልቻለሁ፣ ቀምሼዋለሁ። ኃይል እንደሆነ እንዳለው ጋዴንሚ ገብቶኛል። ኢየሱስ ጌታ ነው። ሴንስ አረጋለሁ። ብዙ ሰዎች የሚደነቁበት ብዙ ነገር አለ በህይወቴ ላይ ማለት ነው። ግን አይኖ ከኔ አይደለም። እንደ አባት አንድ ጊዜ ሐሳብ ያዘኝ ስለ ልጄ እንደኔ ነው ካራክተሩ ነገሩ ማለት ያለው ነገር ማለት ነው። እና ሐሳብ ያዘኝ። አንድ ሳምንት አሰብኩ። ማስበው ምንድነው? ፊውቸሩ ምንድነው የሚሆነው? እንደ ሰው ብልጥ ካልሆነ፣ እንደ ሰው የሆነ ነገር ካልሆነ፣ እንደ ሰው እንዲና እንዲያ ካልሆነ ምንድነው የሚሆነው? ምንድነው የሚሆነው ብዬ አሰብኩ። ሳምንት በኋላ ጌታ መጣና አንተ ምን ነበርክ አለኝ። እንደሱ ነበርኩ አልኩኝ። እንደኔ ስለሆነ ነው የፈራውለት እኮ። እንደሱ ነበርኩ አልኩት። አሁን ምንድነው አለኝ። አሁን መኖረው ያለኝም ተጽዕኖ የሚሆነውም ነገር ሁሉ በሰው ስታንዳርድ አይደለም። ሰዎች አይሆንም ያሉት ነገር ይሆናል። እኔ ግን ሰዎች ዘጋ ነው ጨረስ ነው ገለበጥ ነው ያሉት ትንሳኤ ይሆናል ይመጣል። አልቋል ሲባል ይቀጥላል። አዲስ አንድ ብሎ ይጀምራል። አንተ የሆንከው በእኔ ከሆነ የሱም እድል ፈንታ በአንተ ሐሳብ በትምህርቱ በምናምኑ አይወሰንም። በአገሪቱ ሁኔታ አይወሰንም። ግሬስ ነው። ስለዚህ ግሬስ ምን ይፈልጋል? ትህትና ማለት ነው። ኖት አይ ትዕቢተኛ ማለት ምንድነው? አይ ካን አይደለ? ትዕቢተኛ እችላለሁ ነው። ጸጋ ሲሆን ደግሞ ምንድነው? እኔ አልችልም፣ እሱ በእኔ ይችላል። ቃል ምን ሆነ? ስጋ ሆነ። እንደዚህ አስቡት። እግዚአብሔር ከሰማይ መጣ ድንግል ዋጋ። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር። እግዚአብሔር ከሰማይ መጣ። ከዛ እምነት ስለሆነ የሚሸከም ተነገራት።
እንደ ቃል ይሁንልኝ አለች። ከዛ መጥቶ እሷ ጋር ሊገባ ሲል ያንን አምላካዊ ማንነቱን ሁሉ በእርሱ የሆነው ያንን ማንነቱን ያንን ስልጣን ኃይል ሲናን ያቃጠለውን ሲናን አይደለ ያንቀጠቀጠው ተራራው ላይ ወርዶ ያጨሰውን ያንን ይዞ አልመጣም። ለምን? እግዚአብሔር ከኃጢአተኛ ጋር የሚያኖረው ምንድነው? ጸጋ። እግዚአብሔር ሰውየው በሰውነቱ የማይገናኘው በምኑ ከተገናኘው ነው? በጸጋ ከተገናኘው ነው። እና ከሰማይ ወረደና ምን ተሞልቶ ነው የመጣው ሲባል ሐዋርያው ጳውሎስ የገባው ሚስጥር ማለት ጸጋ ተሞልቶ መጣ። ምን አለ? ቃልም ሥጋ ሆነ ጸጋና እውነት ተሞልቶ በእኛ አደረ። ሲና ላይ ሲወርድ ሕግ ይዞ ነው የወረደው። ሊያስደነግጣቸው ነው፣ ሊያስፈራቸው ነው። አማኑኤል ሆኖ ሲወርድ ግን ኃጢአተኛውን ምን ብሎ ሊጠራው? የማይገባውን ሚገባ ብሎ ሊጠራው፣ ከሰውየው የማይጀምረውን ህይወት ይዞ ነው የወረደው። ሲወርድ እና ግርግም መወለዱ እንዳይገርማችሁ፣ ግርግሙን ነው የሚመርጠው። ናዝሬት ማደጉ እንዳይገርማችሁ፣ ግሬስ ስለሆነ ግርግም ነው ናዝሬት ነው ጥፋት ነው እንዲህ ነው ኃጢአተኛ ነው ሰላማዊ ነው ብሎ አይኖርም። ይኸውላችሁ ቀራጭ ቤት መግባቱ እንዳይገርማችሁ፣ ተሞልቶ የመጣው ምንድነው? ግሬስ ነው። ለዕውሮች ማየት መስጠቱ እንዳይገርማችሁ፣ የተጠቁትን ነፃ ማውጣቱ እንዳይገርማችሁ። ለምን? ተሞልቶ የመጣው ግሬስ ነው። ጋድ በመሃላችን መጣ። ምን ተሞልቶ? ግሬስ። ምን ማለት ነው? ዘላለም ከኛ አንዳች ሳይጠብቅ ስለ እኛ በእኛ ሊኖር መጣ። የገባው ሰው አለ? ከኛ አንዳች ምን ሳይል ሳይጠብቅ ስለ እኛ በእኛ ሊኖር መጣ። ስለ እኛ በእኛ ሊኖር። ከሳሸ ዛሬ ባፍንጫው ተደፋ። በፊት የሚቃወም ባፍንጫው ተደፋ። ከእግር ስር ተቀጠቀጠ። የጸጋ አምላክ ፈጥኖ ከእግር በታች ቀጠቀጠ። አይገባህም፣ አትችልም፣ አይሆንም የሚል ከእግር በታች ወደቀ። 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 እመነኝ፣ ወደቀ። ሃሌሉያ። ቃል ሥጋ ሆነ ጸጋና እውነትንም ተሞልቶ በእኛ አደረ። አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። አንድ ልጅ በአባቱ ዘንድ ያለውን ክብር አየን። እስኪ በልጁ ልጅ ሆኛለሁ። በጸጋ የእግዚአብሔር ልጅ ተብዬ ተጠርቻለሁ። አንድያ ልጁን ሳይራራ በል ስለኔ ዋጋ አድርጎ በል እኔን መግዣ አድርጎ የኔ ቤዛ አድርጎ የእግዚአብሔር ጸጋ ሆኖ ኢየሱስ ስለተገለጠ ግሬስ። ኢየሱስ ጌታ ነው። ግሬስ ስለተገለጠ ዮሐንስ ስለ እርሱ መሰከረ፣ እንዲህ ብሎ ጮኸ፣ ከእኔ በኋላ የሚመጣው እርሱ ከእኔ በፊት ነበረና ከእኔ የሚልቅ የከበረ ሆኗል። ስለ እርሱ ያልሁት ይህ ነበረ። እኛ ሁላችን
ከሙላቱ ከምኑ እመጣበታለሁኝ ኔክስት ዊክ ምናምን ላይ እኛ ሁላችን ከሙላቱ ተቀበልን ከሱ ሙላት ኢየሱስ ጌታ ነው ከምኑ ከሱ እኮ ነው ከሙላቱ ተቀበልን አለና ምንድነው የተቀበልከው ሲባል በጸጋ ላይ ጸጋ ተሰጥቶናል በጸጋ ላይ ምን ጸጋ ተሰጥቶናል we receive grace hallelujah hallelujah በጸጋ ላይ ጸጋ ተሰጥቶናልና ከዛስ ሕግ በሙሴ ተሰጥቶን ነበር እንዳትረሳ በሙሴና በክርስቶስ የተቀበልከው ነገር ልዩነቱን ሕግ በሙሴ ተሰጥቶን ነበር ስለሱ ግን ሲያወራ በጸጋ ላይ ጸጋ ተሰጥቶናል ተመልከቱት ጸጋና እውነት ግን በኢየሱስ ክርስቶስ ሆነ እቺን አስተምሪያችሁ ነው መጨረሰው ኢንትሮዳክሽን ነው እስካሁን አይዲያው እንድታገኝ የሞከርኩት ከዚህ በኋላ ማወራልህ ነገር ግን ጥንቃቄ ይፈልጋል ምክንያቱም ሰዎች ይሄንን ጸጋ በናቹራል ማይንድ መረዳት አይችሉም አይገባም ስለለመድክ ነው ቃሉን አሜን ብለህ ጮኸው ሪያሊቲው የተቀበልከው የእግዚአብሔር ጸጋ አንተ ጋር ካንተ ሁኔታ ባንተ ነገር ላይ የቆመም የተመሰረተም አይደል ሁለተኛ ደረጃ ደግሞ ይሄ ጸጋ በየቀኑ እየተመነዘረ ሚሰጥህ ጉዳይም አይደለም እቺን ቃል ተመልከቷት ሆነ የምትለው እስከመቼ የሚለው ራሱ የጸጋ ዙፋን የሚባል ሚስጥር ይጠራባል እግዚአብሔር በጸጋ ዘመን በጸጋ ዙፋን በጸጋ ስርዓት ላይ ያለ በዚህ ኪዳን ይመላለሳል እግዚአብሔር በፍርድ ዙፋን ላይ ሲቀመጥ የጸጋ ዙፋን አይደለም የጸጋ ዘመን አይደለም ለምሳሌ እንዲህ ተብሎ ተጽፏል ለውሮች ማየት ለታሰሩ መፈታት የተጠቁትን ነፃ አወጣ ዘንድ ሉቃስ ወንጌል ምዕራፍ 4 ከ17 ጀምሮ እነኚህ ሁሉ የጸጋ ማንነቶች ናቸው ከዛ ቀጥሎ ሲጨርሰው እንደዚህ ያለ የተወደደውን የጌታን ዓመት ሰብክ ዘንድ የተወደደ ዓመት ማለት የጸጋ ዓመት ዲላይቲንግ ዴይ እግዚአብሔር የጸጋ ዘመን የጸጋ ኪዳን ሰጥቷል ቀጥሎ ያለችውን ኢየሱስ አልጠቀሳትም ኢሳይያስ 61 ላይ ሄደ ስታይ የተወደደውን የጌታን ዓመት ሰብክ ዘንድ ብሎ ቀጥሎ ምን ይላል እግዚአብሔር የሚበቀልበትን ዓመት ኢየሱስ ሉቃስ ላይ አላላትም እሷም ብሎ ቢሆን ኖሮ ካፉ ስለሚወጣው የጸጋ ቃል አይሉ አሁን ግን አላላትም ለምን it's a time of grace ኢየሱስ ጌታ ነው ሆነ ሚለው ቃል ሚነግርህ ነገር ስላለ ነው በጥንቃቄ መስማት ያለብህ እስኪ ተመልከተው ጸጋና እውነት ግን በኢየሱስ ክርስቶስ ተሰጠን አይልም ሆነ ለምን ከጎን ላለው ሰው ጸጋ በለው ትንቢት ነበር በለ ጸጋ ተስፋ ነበር ለምሳሌ የተስፋ ቃል እግዚአብሔር ለአብርሃም ሰጥቶታል እግዚአብሔር በብሉይ ኪዳን
ተስፋ ይገባ ነበር። ለምሳሌ ለአዳም እና ለሔዋን በነበረው ስርዓት ውስጥ ገና ሳይረግማቸው በዘርህና በዘሯ መሃል ብሎ ፕሮፌሲ ሲናገር ኢስ ግሬስ እግዚአብሔር ሊመጣ ያለውን በቃል ምን እያለ ነው እያቀረበ ነው። ሆነ ሚለው እንዲገባክ ነው። ነገር ግን ወደ አንተ አይሻገርም፣ ባለቤት አትሆንም። እግዚአብሔር በመልካም ቃል አብርሃምን ተናገረው። አብርሃም የዛ ቃል ባለቤት አይደለም። ለምሳሌ ኢሳይያስ 53ን እግዚአብሔር ተነበየው። ትንቢት ነው። ጸጋ ትንቢት ነው። ትንቢት ሆኖ ወደ አንተ መጥቷል፣ ግን አልሆነም። ትንቢት መልካም ቃል ነው። ማየት ከፈለክ ኢሳይያስ 53ን ተመልከተው። ምን ይላል? የሰማነውን ነገር ማን አምኗል? የእግዚአብሔር ክብር ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅ መሬት እንደ ስር አድጓል። ስርና ግንድ የለውም፣ እንወደው ዘንድ ደምግባት የለው አይደል? የተናቀ የህመም ሰው፣ በሰውም የተገፋ የተጠላ፣ እሱ ግን ስለመተላለፋችን ቆሰለ፣ ስለበደላችን ደቀቀ፣ በሱ ቁስል እኛ ተፈወስ። እኛ ሁላችን ተቅበዝብዘን ጠፋን፣ እግዚአብሔር የሁላችንም በደል በእርሱ ላይ አኖረው። የሁላችን በደል ተወስዶልናል። ይሄ ትንቢት እያለ ጸጋ አይደለም፣ ግን ጸጋ ተስፋ ሆኖ ጸጋ ትንቢት ሆኖ ማለት ነው። ስላልሆነ አንተን በደልን አይወስድም። ኢየሱስ ግን ጸጋና እውነት በክርስቶስ ኢየሱስ ሆነ ሲል ግን ሆነ የሚለው ቃል ሆነ የሚለው ቃል ሆነ የሚለው ነው ማለት እነኛ ቃሎች ሁሉ ኢየሱስ ሲፈጽማቸው አንተን በተስፋ የሚያስጠብቁ ትንቢቶች ሳይሆኑ ባለቤት እንድትሆን የገባው ሰው አለ። የሚቀጥለውን ሳልናገር አግኝቻለሁ ዘላለም የሚለኝ ሰው። እሺ ያላገኛችሁኝ ይኸው እዚህ ጋር ነው ያለሁት፣ ያዙ። ሆነ የሚለው ቃል ኢየሱስ የእግዚአብሔርን ተስፋ ቃሎችና ትንቢቶች በመፈጸም ወደ ጸጋነት ለወጠው። ወደ ጸጋነት ከለወጠው አንተ ውስጥ ገባ ማለት ነው። ባለቤቱ አንተ ሆንክ ማለት የእግዚአብሔር የሆነ ሁሉ አንተ ሆነ ማለት ነው። ለምሳሌ የእግዚአብሔር ጽድቅ ከጎን ላለው እግዚአብሔር ጻድቅ ነው በለ፣ ሕጉም ነቢያትም መስክረውለታል በለ፣ ትንቢቱ ሁሉ የሚናገረው በለ ስለ እግዚአብሔር ጽድቅ ነው በለ፣ እግዚአብሔር ቅዱስ ነው በለ። የእግዚአብሔር ጽድቅ ግን በለ አንተ አንድ ቀን በሱ እንደምትጠራ ነብይ ተነበያል በለ። ምን ብሎ ነብዩ ተነበየ? ኤርሚያስ ላይ በዚያን ቀን የምንጠራበት ስም እግዚአብሔር ምናችን ጽድቃችን ተብሎ ነው አለ። አንድ ሰው የተጠራ አለ በዚህ ስም? የለም። ነገር ግን የእግዚአብሔር ጽድቅ ይሆን ዘንድ ኢየሱስ ክርስቶስ ቤዛ ሆነልህ። ልክ ሆነልህ። ሲሆንልህ አንተ ጋር ምን ደረሰ? የሚያምኑት ሁሉ ምን እንዲሉ እንዲጸድቁ ምን ሆነ አለ? የእግዚአብሔር ጽድቅ በእነሱ እንዲገለጥ። ምን እንዲገለጥብህ? የእግዚአብሔር ጽድቅ የማ ተብሎ ተጠራ? በእምነት ያንተ። ትንቢት እያለ ብታምን ይሆንልሃል? አይሆንም። ትንቢት እያለ ብታምን አይሆንም። ተስፋ አለ። እግዚአብሔር አንድ ቀን ጽድቁ የኔ ጽድቅ ይሆናል ይላል። በኢየሱስ ሆነ ሲል ግን ኢየሱስ ያንን ቃል ሲፈጽመው ጸጋ ሆኖ ኦሬዲ ኢትስ ጊቭን አንተ ውስጥ ገብቶ ባንተ ለመኖር ያንተ ራይት ለመሆን የሚከለክለው ነገር የለም። ዋይ ተፈጽሟል። ቲቶ ምዕራፍ 2 ቁጥር 11 ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል፣ ተተንብዮአል፣ ተስፋ ሆኖ ተሰጥቷል፣ ምሕረት ታውጇል።
ነገር ግን አልተገለጠም ነበር። አሁን ግን የእግዚአብሔር ልጅ ኢየሱስ ሃሌሉያ የእግዚአብሔር ልጅ ኢየሱስ አሁን ግን መጥቶ እነኛን ትንቢቶች ሁሉ ሲፈጽማቸው ድነሃል የሚለው በቃ ድነሃል። ወደሃለሁ የሚለው መውደዱ ተፈትኖ ተገልጦ ታይቷል። ኢየሱስ በእርሱ በኩል ሆነ ተፈጸመ። ያን ጊዜ ተገለጠ ተባለ። ምን? ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ከጎን ላለው ሰው ባንተና ባላመነው ሰው መሃል በለ የጸጋ ልዩነት የለም በለ። በጸጋ ኃጢአተኞች ሁሉ በክርስቶስ ኢየሱስ ድነዋል፣ ተቤዥቷቸዋል። ነገር ግን ይህ የእግዚአብሔር ጸጋና ኪዳን የተገለጠበትን ኢየሱስን እግዚአብሔር ከሰው ጋር የሆነበትን ኢየሱስን ካላመንክ ጸጋውን አትጠቀምም። አሁን የሚገባው ሰው ምንድነው? የእግዚአብሔር ጸጋ ለሰው ሁሉ ተገልጧል። ነገር ግን የሚያምኑ ይድናሉ። ጸጋ ነው። የሚያምኑ ይለወጣሉ። የሚያምኑ የእግዚአብሔር ልጆች ይሆናሉ። የሚያምኑ የእግዚአብሔር መለኮታዊ ስልጣን ይገለጥባቸዋል። የሚያምኑ ማያምኑስ ጸጋው ተገልጧል። በአንዱ በእግዚአብሔር ልጅ ስም ምን ስላላሉ? ስላላመኑ አሁን ተፈርዶባቸዋል። ምን ማለት ነው? ጸጋ ሆኖ ከተገለጠው ክርስቶስ ውጪ ከሆንክ ጸጋ እዛ እንጂ ያለው አንተ ጋር አይደለም። በጸጋው ካመንክ በእርሱ ትሆናል። ከጎን ላለው ሰው እግዚአብሔር በገብርኤል አልመጣም በለ። ገብርኤልም እግዚአብሔር አይደለም በለ። ጻድቃንም ቢሆኑ በኢየሱስ እምነት የእግዚአብሔር ልጆች ናቸው እንጂ በራሳቸው እግዚአብሔር አይደሉ። አማልክትም ይባል አማልክትነን አማልክቶች ምናምን የሚባልም የለም። እንደዚህም አይነት ትምህርት ትናንሽ አማልክትነን አማልክት በዚህ ገብቶ ውሸት ነው። የጸጋ አማልክቶች ያምናሉ ሰዎች። የጸጋ አማልክቶች ነን የሚባልም የለም። ታዲያ ምንድን ያልከው ዘላለም? ያልኩት የእግዚአብሔር ጸጋ ቃል ሥጋ ነው የሆነው። በእርሱ ነው የሆነው። ጸጋና እውነት በማ ሆነ? በእርሱ ሆነ። ስለዚህ እርሱ እግዚአብሔር ነው። ከጎን ላለው ክርስቶስ እግዚአብሔር ነው በለ። አንተ በእርሱ ስትሆን እሱ ባንተ ሲሆን የእግዚአብሔርን ጸጋ ትሞላለህ። ሌላ ጸጋ የለም። ሌላ ጸጋ አይገለጥም። ሌላ መካከለኛ መኖር አይችልም። በራስህ መሆን አትችልም። ከጎን ላለው ሰው እግዚአብሔር ከሰው ጋር ማለት ትርጉሙ አማኑኤል ነው በለ። አንድ አማኑኤል ነው ያለው፣ ኢየሱስ ክርስቶስ ነው። ሁለት አማኑኤል አለ እንዴ? ከአማኑኤል ውጪ በእግዚአብሔር መሆን የሚቻልበት ቦታ አለ እንዴ? የለም። ጳውሎስ እንዲህ አለ፣ አንድ እግዚአብሔር አለና በእግዚአብሔርና በሰው መሃል ስንት አለ? አንድ አለ፣ እርሱም ሰው የሆነው ሲል he become grace ማለት ኢየሱስ ጌታ ነው። ሰው የሆነው ማን ነው? ኢየሱስ ክርስቶስ ነው። ያለ ክርስቶስ የእግዚአብሔርን ጸጋ በምንም ልታገኝ አትችልም።
ልትካፈል አትችልም። ልትኖር አትችልም። ከሱ ውጪ ለማሰብ እድል የለም። ጳውሎስ ይሄ ገብቶት ነው እሱን አገኘ ዘንድ በእርሱ እገኝ ዘንድ እርሱን አገኘ ዘንድ ለኔ ረብ የነበረውን ሁሉ እንደ ጉድፍ እቆጥራለሁ። ጳውሎስ እኮ በጸጋ ለመገኘት ሕጉን የራሱን አቅም ስርዓቱን ሁሉን ነገር እንደምን እቆጥራለሁ? እንደ ጉድፍ እቆጥራለሁ። እንደ ጉድፍ ነው የምቆጥረው። በእርሱ እገኝ ዘንድ እርሱን አገኘ ዘንድ ኢየሱስ ጌታ ነው። በእምነት ስለሚሆነው ሰው እንዴት የእግዚአብሔርን ጸጋ በእምነት የራሱ ያደርገዋል ሚለውን እናያለን። ኢየሱ የኔ ሐዋርያው ጳውሎስ የገባው ሚስጥር ማለት ዕብራውያን መጽሐፍ ላይ ያለችዋን አንድ ቃል አንብቤ ምዕራፍ 13 ቁጥር 7 የእግዚአብሔር ቃል የነገሯችሁን ዋነኞቻችሁን አስቡ የኑሯቸውንም ፍሬ እየተመለከታችሁ በእምነት ምሰሏቸው። ኢየሱስ ክርስቶስ ትናንትና ዛሬ እስከ ለዘላለም ያው ነው። ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ። ኦሬዲ የተወሰደ ማህበረሰብ ስለሆነ ተመለሱ ነው እኔ ማለት። ጳውሎስ ግን አትወሰዱ ይላል። እኔ ወደዚህ ተመለሱ ልላችሁ ነው። ወዴት? አትወሰዱ ልባችሁ በጸጋ ቢጸና መልካም ነው። በምን ትምህርት ላይ ቆሟል? በጸጋ ትምህርት። የጸጋ ትምህርት እንደምናስበው የኃጢአት ላይሰንስ አይደለም። የጸጋ ትምህርት እንደምናስበው ጸጋ አለብን እንደምንለው አይነት አይደለም። የጸጋ ትምህርት በቃ አዳምህን በፈለክበት ኃይል ልትሞላ የተሰጠ ሁኔታ አይደለም። የጸጋ ትምህርት እግዚአብሔር ባንተ ሁኔታ አንተን ሆኖ በመስቀል ሞቶ ተቤዥቶ ማለት ነው። ከዛ ከሞት ተነስቶ በአዲስ ሕይወት እንድትመላለስ ይህንን አደረገ። ምን አደረገ? ይህ ጸጋ ከጎን ላለው ሰው ጸጋው ይሄ ነው በለው። ይህ ጸጋ ኃጢአተኝነትንና ዓለማዊ ምኞትን ምን ብለን ክደን። እስኪ ጸጋው ያስክዳል በል። ማንነቴን በል፣ ኃጢአተኝነቴ፣ ዓለማዊ ምኞቴ፣ በውስጥ ያለውን የዚህ ዓለም ገዢ አለቃ አለመቻል፣ ማንኛውም በላይ ላይ ስልጣን ያለው ክጄ አልቻልኩም ምለው ህይወት ሳይኖረኝ ዓለማዊ ምኞትን ክደን፣ ቃሏን ይዋት ክደን አለና የተባረከው ተስፋችንን እርሱም የታላቁ የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን እንዲህ ነው የምንኖረው። ራሳችንም በመግዛት በጽድቅ እግዚአብሔርን በመምሰል በአሁን ዘመን እንድንኖር ያስተምረናል። ከጎላ ለብሶ የጸጋ ትምህርት ራስን መግዛት፣ ጽድቅ አይደል? እግዚአብሔር መምሰል አሁን በዚህ ዘመን እንድትኖር። ጽድቅ ሲባል የማጽድቅ የእግዚአብሔር ከእምነት ወደ እምነት የእግዚአብሔር ጽድቅ በእነሱ ይገለጣል። ከእምነት ወደ እምነት የእግዚአብሔር ጽድቅ በእነሱ ይገለጣል። ከእምነት ወደ እምነት
ጌታ ይባረክ። ሃሌሉያ። መድኃኒታችን ከአመጽ ሁሉ እንዲቤዠን መልካም ለማድረግ የሚቀናውን ገንዘቡ የሚሆነውን ሕዝብ ለራሱ እንዲያነጻ ስለኛ ነፍሱን ሰጥቷል። ሃሌሉያ። ከዚህ በላይ ምን ይሁን? ገንዘቡ ሊያረገን ራሱን ስላንተ አሳልፎ ሰጥቷል። ሕይወትህን በፍጹም ባለህበት ሁኔታ ክርስትናህን በምትኖረው ኑሮ በተለማመድከው ነገር እንዳትለካ። ክርስትና መለኪያው ማን ነው? ክርስቶስ። በእርሱ ገኘ ዘንድ እርሱን አገኘ ዘንድ የጸጋ ሕይወት እንዲህ ነው። ከዚህ ነው መጀመሪያ ያለብህ። በቃ እያሰብከው ያን ጊዜ በእምነት ትኖራለህ። ጌታ ይባረክ።